ከተከታታይ ሽንፈት በኋላ ዛሬ በሚገባ አስቶን ቪላን አንፊልድ ይሰጣል በሚገባ ቆሼ ቆምቦሮ ፈራሚያችንን ጥጋችንና ሲዘን በሚገባ የሚገራርም ሚድፊልደራችን ተጠቅመናል ዛሬ ማካሊስተር የሚገርም ነበር ሶቦስላይ የሚገርም ነበር ግራቨር የሚገርም ነበር በቃ ወደ ድሮ አቋማችን ተመልሰናል ላስት ሲዝን የገባነው አሳለፍ ደግመን ገብተናል ኢኪቲኬ ብቻ ነው ዛሬ አንድ ቅያሬ ብቻ ያደረግነው እሱም ኢኪቲኬ በዊርዝ አለቀ የሚገርም ጨዋታ ነበር በብልጫ በአስተማማኝነት ዛሬ አሸነፍነው እኔ ግን መቀጠል አለበት ተጫዋቾቹን ቀስ እያልን ነው ማስለመድ ያለብን አዲስ ፈራሚዎች ዛሬ የሚገርም ብቃት በክሊንሺት ሮቦ የሚገርም እንቅስቃሴ ብራድሊ ቫንዴ ኩናቴ ሳላም 250ኛውን ለሊቨርፑል ጎል አስቆጥሯል ዛሬ የሚገርም ምሽት ነበር በዚህ መቀጠል አለብን ዩድኒ ቮካሉን ይመሻቹ እኔ ማቆ ሊቨርፑል ይሄንን ነው በቃ ትክክለኛ ሊቨርፑል ተመልሷል ትናንትና ማለት ይሄንን ጨዋታ ማለት ነው ቢሸነፍ ራሱ እጅግ በጣም የተሻሻለው ሊቨርፑል ነው የተመለከቱት ትናንትና በቃ በደንብ ሞሳላ ራሱ ይሄ ድሮ ምናቆን በቃ ተጫዋቾችን የሚያልፍበት መንገድ ፍጥነቱ ምናምን ገብቷቸዋል ሊቨርፑል በቃ ምን ልስን ያለው ማለት ነው ግን ይሄን ነገር ማስቀጠል መቻል አለበት ከፊቱ ደግሞ ሁለት ከባድ ጨዋታዎች አሉ ሪያል ማድሪድና ማንቸስተር ሲቲ ግን ሊቨርፑል በደንብ ፎከስ ካደረገ እንደዚህ ነው የሚጫወተው ትንንሽ ቡድኖች ላይ ግን ኮንሰንትሬሽኑን ሉዝ ካደረገ ነው የሚጥለው ማለት ነው ሊቨርፑል በደንብ ነው የተመለሰው ትናንትና ሊቨርፑል ቀጣይ ጨዋታዎች ላይ ግን መመለስ አለበት በደንብ ይሄንንም ማስቀጠል አለበት ቪላን 2-0 አሸንፏል ጨዋታውን የተመለከታችሁ ታሳብና አስታችሁ አንበሳው ተቀስቅሷል ማጓራትና ማደን ደግሞ በማድሪድ ይጀምራል ግራቨንበርግ እንደተሰለፈ ነው እርግጠኛ ሆንኩት እንደተሰለፈ በቃ በክሊንሺት ነው ግራቨንበርግን ታረጋለ ማካሊስተር ስቦዝ ላይ እንከፊት አድርጓል በቃ ዊርዝን ቁጭ ማድረግ ነው በቃ ሮበርትሰን ተስማምቶናል ይሄንኑ አስቀጥለው መላጣው አስቀጥለው ይሄንን በቃ ፕሪሚየር ሊጉንም ቻምፒዮንስ ሊግ ይቀላችኋል አሁን በዚህ ከደማ እንደውም ቻምፒዮንስ ሊግ ነው የሚቀለው ከፕሪሚየር ሊጉ ምናምን ያሉም አሉ ሊቨርፑል በአንዱ ዋንጫ የሚጨርስ አስመስለው ማለት ግባ ይላል ሌትስ ጎ ተመልሰናል 2-0 ክሊንሺት ሚገርም ውጤት ሞሳላ ወደ አቋሙ የተመለሰ ይመስላል ተጫዋቾችን ድሪብል ፓስ ያረጋቸው ነበር እየተጫወተ ነበር አንድ ጎል አግቷል ለሜንታሊቲው ለኮንፊደንሱ አሪፍ ነው ለማድሪድ ጌም አሪፍ መነሳሻ ነው የጨዋታ ግባ መድረክ ቋጣሪ ግባና አውጣው ከሶስቱ አስቸጋሪ ጨዋታዎች አንዱን አሸንፈናል ሌትስ ጎ መድረክ ቋጣሪ ማለት ነው መድረክ ቋጣሪ ብዙ አላወራም ገና ማድሪድ አለ ማን ሲቲ አለ ከዛ በኋላ ግን በደንብ አወራለሁ ቡርኔ ላይ ያየሁትን ነገር ግን ወድጄዋለሁ ዛሬ ቡርኔ ላይ ያየሁትን ነገር ወድጄዋለሁ ማካሊስተር ኦናና ላይ አርኪው ነገር ተመችቶኛል ኮንፊደንስ እንዲ ነው በቃ በወኔ ነው መጫወት ያለባቸው ደሙን ሲሰጥ አይቻለሁ ማካሊስተር ዛሬ ኮነር ብራድሊ ምርጥ ነበረች ቀኝ መስመር ላይ ምርጥ በቃ የሚገርም እንቅስቃሴ የነበረ የሚገርም ውጤት ነው ለለባዶ ወደ ቦታችን እየተመለስን ይመስላል ከአርሰናል 7 ፖይንት ብቻ ነው የራቅነው ሪሜምበር 7 ፖይንት ብቻ ነው የራቅነው መጣውልሽ አቤት ፐርፎርማንስ ዛሬ ሊቨርፑል ያሳየው ፐርፎርማንስ እጅግ በጣም የተለየና የሚደነቅ ነው በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሊቨርፑል አስቶን ቪላን በሜዳው አንፊልድ በማስተናገድ በመሐመድ ሳላ እንዲሁም ደግሞ በግራቨንበርች 2 ጎሎች ታግዞ 2-0 ውጤት ማሸነፍ ችሏል ሊቨርፑሎች ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ክሊንሺት አስጠብቀው መውጣት ችሏል በፕሪሚየር ሊጉም ከ4 ተከታታይ ጨዋታዎች ሽንፈት በኋላ ወደ ድል መንገድ መመለሳቸውን ተመልክተናል ጨዋታው ላይ የነበራቸው ፐርፎርማንስ በጣም የተለየና የሚደነቅ ነው እነ ሶቦዝ ላይ ምን አይነት ተጫዋች ነው ጋይስ እንዴት የሚለይ አይነት ተጫዋች ነው በቃ የማይረግጠው የሜዳ ሳር የለም በሉት በቃ እነ ማካሊስተር ኢቭን ሞሳላ እንኳን ካለፉት ጨዋታዎች የተሻለ ፐርፎርማንስ ማሳየት የቻሉበት ጨዋታ ነበር ማለት ይቻላል ለሊቨርፑል ግን የሚጠብቁትን ጨዋታዎች ስናስብ በጣም የተሻለ ወደ ማሸነፍ ተነሳሽነት እንዲመለሱ የሚረዳቸውን አይነት ጣፋጭ 3 ነጥብ ነው ያስመዘገቡት ማለት ይቻላል በቀጣይ ሊቨርፑል በቻምፒየንስ ሊጉ ሪያል ማድሪድን ነው በአንፊልድ የሚያስተናግደው ከዛ በኋላ ማንቸስተር ሲቲን በፕሪሚየር ሊጉ ይገጥማል ስለዚህ ጣፋጭና ወሳኝ የሚባል ድል ነው ያስመዘገበው ማለት ይቻላል ከዛሬው ድል በኋላ በፕሪሚየር ሊጉ ሊቨርፑል 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል ስለዛሬው የሊቨርፑል ፐርፎርማንስ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዲስ የሆነ እግር ኳስ መረጃዎችን ማግኘት ይችላልላችሁ የማንንም ደጋፊ አልፈልግም ናውጣልኝ የትርፌ ደጋፊ ካለህበት እንዴ ይሄ ሁሉ 4 ጨዋታ ተሸነፍ
ጆሮዬን ስታደነቁረኝ እኔ ነው አርሰናል ማስቆመው እኔ ነኝ የታይትል ሬስ ውስጥ ያለው ስትለኝ ነበር ግን ቲም የታባህ ነው ያለው አንድ ጨዋታ አሸንፌ አንተ 7 እኔ አንድ አሸንፌ 2 የት ነው ያለው ናውጣ የተርፌ ደጋፊ ሌላ ማንም ደጋፊ አልፈልግም ዛሬ እንዴ የሊቬ ደጋፊ ኮፒ ሊንክ የተሸነፈን ስለነበረ ኮፒ ሊንክ አልጠየቅኳችሁም አካውንት ችግር ውስጥ ነው ያለው ፋሚሊያርስ ኮፒ ሊንክ 10 ጊዜ በመችሉት ያህል ደብድቡልኝ ያ ተርፌ ለዚህ ነው እንዴ የታለ የዋንጫው ቲም ምን አይነት ሊቨርፑል በቃ ከቪላ ስንጫወት ሁሌ በቃ በምን አይነት ቴምፖ ነው የምንጫወተው ፋሚሊ ከምር ያምናው ራሱ ጌም ከቪላ አንፊልድ ላይ 2 ባዶ ያሸነፍ ነው ራሱ አይነት ቴምፖ ስሎት ገብቶሃል እኮ ኬርኬዝ እስኪ ለምድ በቃ ቁጭ ይበል ሮቦይ ትችላለህ ሳላ ኢዝ ባክ ሳላ መፈልገው ሳላ ይሄ ነው ሳላ እኔ ሶቦዝ ላይ እኔ ስላንተ አላወራም በቃ ሶቦዝ ላይ ስላንተ ማውራት ይቻላል ኢኪቲኬ ከኳስ ጋር ምን የጨዋታ ነው የሚጫወተው ማድሪድ ቀጣይ ማድሪድ ጨዋታ ነው ስሎት ቀጣይ ማድሪድ አንፊልድ ይመጣል በጣም ነው የምንፈልገው ስሎት ይዛኔ በጣም ማለት ነው ስሎት ማድሪድ ዛሬ 4 ባዶን አሸነፈ እሱን ቀጠቅጣለን ቫንዳይ ኮናቲ ምን አይነት ጌም ነው ያየነው ዛሬ ሚገርም ሊቪ ኮፒ ሊንክ ደብድብልኝ አካውንቴ ተመቷል እኔ ያቺን ሻሽ ጥሩልኝ የት ነው ያላችሁት 7 ይሄ ሁሉ ሳምንት ተሸንፈን መተን አንድ አሸንፈን 2 አንተ 7 አየሻ ልዩነት አንድ ቃል ልግባላችሁ የፈለገ ወርድ ይችላል ግን ከሻሼ በታች አልጨረሰም ይሄ እንደ ድሮ ማለት ነው እንዲ በማንም በዳኛ በልተህ ዳኛ እንትን ብለህ መበላው አይነት ሊግ አይደለም አሁን ታይትሬሱ ለመግባት እንደ ድሮ ዳኛ ለሚያስፈልግሽ ችሎታን ያራዳልች ይመቻችሁ ኮፒ ሊንኳን በደንብ ደብድቡልኝ ሊቪ ኢዝ ባክ አይ ቲንክ ኮንሲስተንሲ ያለው የለው የሚለውን በማድሪድ ጨዋታ ሮብለት ያገናኘን you will never walk alone ይላል አባቴ ንጉሰ ነገስት ዘ ፕሪሚየር ሊግ the Egyptian king the African Messi ሙሐመድ ሳላ ትችላለህ ታሪክ ሂስትሪ ሰርቷል ባይዘው የምን ሞይሴስ ካይሴዶ የምን ዴክላን ራይስ ራያን ግራቨንበርግ ምን አይነት ጎል ነው ያስቆጠረው እንችላለን we are finally back motherfucker እንችላለን ይው እንዳለ ጠላትን ማለት ነው ወደታች አሽቀንጥረን ወርውረ ነው እኛ 3ኛ ደረጃ ላይ ተቀምጠናል ውድቀታችንን ስትናፍቁ የነበራችሁ ጠላቶቻችን አይናችሁ የደማ ከፍታችንን ታያላችሁ ሪያል ማድሪድ እንዳለ ሲቲ ምና መጣንል ቲክታክ እየመጣን we are back family we are fucking back እንችላለን ወገን ሊቨርፑል በክሊንሺት ወጣ ሊቨርፑል በክሊንሺት ወጣ ይሄ የተከላካይ ክፍል እኮ እንደው ዝም ብሎ ሄደ ኳስ በሙሉ የሚገባበት ነበር የሚመስለኝ ምሬን ነው ምላችሁና ዛሬ በክሊንሺት ወጥቷል ጀማው እንኳን አሸነፋችሁ በእውነት እኔ ፉክክር የሌለበት ሊግ ሊመስል መስሎኝ ነበር በቃ ይሄ ምንም አልቀረውም እኮ በቃ ዝም ብሎ አርሰናል ያሸነፋል ሌሎቹ ነጥብ እያንጠባጠቡ ነው እየሄዱ የነበሩት ለማንኛውም ዛሬ ሊቨርፑል ጥሩ ከሚባል ብቃት ጋር ባንለው ብቻ ግን ጫውታው ነው ዋናው ነገር 3 ነጥብ ነው አሸንፎ መውጣት ችሏል ጀምአው ከምንም በላይ ደግሞ ሞሳላ አሁንም ጎል አስቆጥሯል እንግዲህ ወደ መስመሩ እየመጣ ያለ ነገር ይመስላል ሞሳላ የበፊቱ ሞሳላ ለማግኘት ትንሽ አሁንም ጊዜ በደንብ ሳያስፈልገው አይቀርም ጀማው ለማንኛውም ሁለተኛውን ጎል ደግሞ ግራቨንበርች ማስቆጠር ችሏል ማለት ነው ሊቨርፑል በደረጃ ሰንጠረዡ ወደ 3ኛነት በ18 ነጥብ መጥቷል ጀማው በ18 ነጥብ ብዙም ልዩነት የለም በነገራችን ላይ ርቀት ያን ያህል የለም ከዩናይትድ በአንድ ነጥብ ነው የሚርቀው በነገራችን ላይ ከአርሰናል ደግሞ አርሰናል ስንት ነው ያለው 25 አይደለ ቀንሱና ድረሱ በጀማው ለማንኛውም ኮንግራ ሊቪ ፋንስ ግባለት ኮንግራ ፋሚሊ ይሄ ነው ሊቨርፑላችን 3 ነጥብ ለካ እንዲናፍቃል ዛሬ ጽድት ያለ ጌም ይሄኛው ሊቨርፑል ነው እኛ የምንፈልገው ሊቨርፑልን ዋው እንዴት አባቱ ደስ የሚል ጌም ነበር ከመሬ ነው ምላችሁ ዛሬ ጭራሽ በክሊንሺት ወጣ በክሊንሺት አረ በስማም ዛሬ በጣም ምን አስደሰታቱልኝም መሐመድ ሳላ 250ኛ ጎሉን እንግዲህ ለሊቨርፑል አስቆጥሯል እኔ ከጎሉ ውጪ ዛሬ መሐመድ ሳላ ምን አይነት መነቃቃትን ያሳየው አሲስትም ያለ ለማድረግ የሚሞክርበት መንገድ ጨዋታው ሁሉ ደስ የሚል ዛሬ ሳላና ያው እንግዲህ አንካ ብሎ ኦናና ጊፍት ጎል እንግዲህ ሰጥቶናል ባይዘይ ማለት ነው የኤኪቲኬ ተሻራቸው ጎል በሶፍሳይድ ምክንያት የደጋፊ ልብ ነው የመለሰልን በስማ ወዲያው ጊፍት አልሰጠንም በኦፍሳይድ የተሻረብን ኳስ አረ በስማም ይመቸው ሳላ ዋው ዛሬ አስደሰትከኝ
ይሄ ነው በቃ መሐመድ ሳላ ማለት በመቀጠል እኔ ቃላት አጣውለት እንዴት ልግለጸው ዶሚኒክ ሰቦዝ ላይ አረ ምን አይነት ተጫዋች ነው ዶሚኒክ ሰቦዝ ላይ ምን አይነት ተጫዋች ነው ሁሉም ቦታ ይገኛል ኳስ ያቋርጣል እኔ ቃላት የለኝም ለሱ ቃላት ዋው 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 ይዘንድሮማ ሰቦዝ ላይ እጅግ በጣም ይለያል ዛሬ ባይዘ ትልቁና ቁልፍ ሚናው ግናቨንበርግ የሱ መመለስ እጅግ በጣም ትልቅ አስተዋጽኦ አለው በቃ ዛሬ ቲማችን እጅግ በጣም ነው የተመለሰው ማለት ይችላል እሱ ሲመለስ የሚገርም ጎል በስማማ ሴሌብሬሽን ነው አሬ መቼም ቃል እጅግ በጣም ነው ደስ ያለኝ ከምሬን ነው ማለት እጅግ በጣም ደስ ያለኝ በተረፈ ማለት ትንሽ መከላከሉ ላይ ኢብራሂማ ኮናቴ የሚያሳርፍ ተጫዋች ብናገኝ እውነት ነው ማለት በጣም አንዳንዴ ስተት ያበዛል እሱ ከዛ በተረፈ ግራ መስመሩ ላይ ወይኔ ሮበርትሰን አረ ምን አይነት ተጫዋች ነው ኬርኬዝ ይቀመጥ ለተወሰነ ጊዜ ስሎት እባክን ለቀጣዩ ጌም ይሄን አሰላለፍ ይዞ ቢገባ በየፋሚሊ አስባለሁ እጅግ በጣም ነው ደስ ያለኝ ፋሚሊ ኮንግራ እጅግ በጣም ነው ደስ ያለኝ ከክሊንሻት ጋር ዛሬ እንግዲህ ወጥተናል ማለት ነው ኮንግራ ይሄ ነው ሊቤ አርኒ ስሎትና ሊቨርፑል ከተኙበት የነቁ ይመስላል ማለት ነው ያራዳ ልጆች ማለት ነው በሚያስገርም ሁኔታ ዛሬ ሊቨርፑል ሙሉ ተጫዋቾቹ ሜዳ ውስጥ እጅግ በጣም አስገራሚ ነበር እንደ ቡድን ነበር ሲጫወቱ የነበረው ማለት ያ ምክንያት ደግሞ የሆነበት በየማስበው እንደኔ እንግዲህ ሪያን ግራቨንበርች ሜዳ ውስጥ እጅግ በጣም መኖሩ አስፈላጊ እንደሆነ ለሊቨርፑል ከሚገባው በላይ ተመልክተናል ማለት ነው በዛሬው ጨዋታ ጎል አስቆጥሯል እንዲሁም ደግሞ የቡድኑን ሚዛን የሚጠብቅበት መንገድ ወደ ተከላካዮቹ ተስቦ ተከላካዮቹን የሚያግዝበት መንገድ ወደፊት መጥቶ ከአጥቂዎቹ ጋርም አንድ ላይ ደግሞ ህብረት የሚፈጥርበት መንገድ እጅግ በጣም አስገራሚ ነበር ማለት ነው ያው ግራቨንበርች ሲኖር ደግሞ አሌክሲስ ማካሊስተር እጅግ በጣም ይመቻል ማለት ነው ሊቨርፑሎች ዛሬ በጣም አሪፍ ነበር ሜዳ ውስጥ እጅግ በጣም አስደናቂ ብቃት ነበር ሲያሳዩ የነበሩት ሊቨርፑሎች ለረጅም ጊዜ ጠፍቶባቸው የነበረው ሞሳላ ዛሬ ያገኙት ይመስላል ማለት ነው ሳላ እጅግ በጣም አስገራሚ እንቅስቃሴ ነው ሲያደርግ የነበረው ሊቨርፑል አስቶን ቪላን 2-0 በሆነ ውጤት አሸንፏል ማለት ነው ጎልም አልተቆጠረበትም ከረጅም ጌሞች በኋላ ማሸነፍም ችሏል ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አዳዲስ ሰዎች ፕላስ ምልክቷን እቺ መደመሯን ያጠፋችኋት ሼር ኮፒ ሊንክ ይደረግ ይመቻችሁ ስለዚህ ዛሬ ልክ ያልሆነ ነገር አለ ማለት ነው ሊቨርፑል አሸነፈ ጋይስ ስለዚህ ልክ ያልሆነ ነገር አለ ማለት ነው ቀልዱ ነው ተውት ዛሬ በጣም ሊቨርፑል ቆንጆ ነበር በተቃራኒው አስቶን ቪላ ቀሽም የሆነ ቡድን ማለት ነው ቀሽም ያው የወደፊቱን ስለምናየው አሁንም ቸኩላችሁ የሊቨርፑል ደጋፊዎች እየተንጫጫችሁ እንዳትመጡ የኡነቴን ነው ማለት እየተንጫጫችሁ እንዳትመጡ ስሎትን ሳታባረሩ ማለት ቀስ በሉ ሞል ተመቻችሁም ዛሬ the Egyptian king is back አራት አምስት ተጫዋቾችን ድሪብል ዛሬ አይታችኋል 1 2 አባቲ ሞሳላ ሞቱ አይሞትም የኢጂፕሽያን ማሚ ነው ማሚ ታውቃላችሁ the movie ማሚ ከሞት የሚነሱት መሐመድ ሳላ ማለት እሱ ነው አለቀለት አበቃለት ስትለው ይነሳል አፈር ልሶ he is the Egyptian king ሞዬ ክበርልኝ የምር ሞዬ ወይ ሞዬ ክበርልኝ ደስታ አምባ ነው ከጭንቅ ነው ያወጣን አንተ ያለ ልጃችን ባንተ ነው ምንም እኮ አይናችን እኮ ነው በሞሳላ እምነት አለኝ ክበርልኝ ሞዬ ግራቨንበርግ አንተ በደንብ እናወራለን ሞዬ ግን ክበርልኝ ሞዬ my Egyptian king ሞሳላ ፈወሰኝ the Egyptian king ፈወሰኝ ትላለህ አረ ሻይ ቡና ነገር ጋብዙልኝ ወላሂ እንኳን ደስ አላችሁ የሊቨርፑል ደጋፊዎች በተለይ ደግሞ ሁለተኛው ጎል ሲገባ የአርኒ ስሎትን ደስታ ያየሰው ማለት ነው ዋው ነበርና አዝናችሁ አልቀረም አሸንፋችኋል ይገባችኋል እኔ እንጃ በጣም የሚያስጠላ ሙድ ላይ ነበራችሁ ይመቻችሁ ወላሂ የምሬ ነው ደስ ብሎኛል ይልሃል ባክ ቱ ዊኒንግ ይልሃል ሊቨርፑል ምን አይነት እንቅስቃሴ ነው ዛሬ ያስመለከታችሁ እስቲ በዚህ ሞራል ማለት ነው ማድሪድን ምን አሁን ሰው ይሄንን ጨዋታ ባየበት አሁን እንዴት የቼልሲን ጨዋታ ያዩትላላችሁ አሁን ቼልሲ ከቶተንሃም የነበረውን ጨዋታ ነው ወይኔ እንደዚህ አይነት ጨዋታ ማለት ላለ ፕረስ ያደርጉ ተጀምሮ እስከሚያልቅ ድረስ ማለት ነው የሚገርም ጨዋታ ነው ያስመለከታችሁ ቶሌለው እኔ ይሄን ሁለቱን ጎል ሸራውት ማለት ነው የኬቲኪን ጎል ማለት ነው ምን አለ ቫሪያችን ጎል ክሊኒኑንስ ኳስ በጣም ያበደ ኳስ ነው ያገባው ግራቨንበርች ራሱ ምን አይነት እንቅስቃሴ ጎሉ ራሱ ያበደ ሳላ ራሱ 250ኛው ጎል ያደርሷል ማለት ነው ሊቨርፑል አሁን ወዳቁ
እያሻሻለ ይመስላል አሁን እስቲ በዚህ ሞራል ማለት ነው ማድሪድን ቻምፒዮንስ ሊግ እናያችሁ በዚህ ሞራል እኔ ሊቨርፑል እስካሁን አልገባኝም አሁንም እቀጥላለሁ አልገባኝም እኔ የተሸነፈባቸው ጨዋታዎች ነው በጣም ማይነር ዲቴል ናቸውና በእርግጥ ሲያሸንፍ የነበረበት መንገድ ትክክል ስላልነበር ነው እንደዚህ ሰፈር ያደረገው ግን እኔ ስቲል ሊቨርፑል በጣም አርሰናልን ኮንቴንድ ካረገ ከማንቸስተር ሲቲ በላይ ሊቨርፑል ነው ኮንቴንደር ብዬ እማምነው አላቅም በሲቲ ምነቴ በዚህ ለምን እንደወረደ አላቅም ግን 2-2 አስቶን ቪላን አሸንፈዋል ሞሳላም 250ኛ የሊቨርፑል ግቡን አስቆጥሯል 3 ሰዎች ብቻ ናቸው በሊቨርፑል ታሪክን ማድረግ የቻሉት እና ያራሽ ምናምን ሲቀጥል ደግሞ የዌይን ሩኒን ጎል ኢንቮልቭመንትም ተጋርቷል የዌይን ሩኒ ኳስ ስላቆመ ቀጣይ የሚያደርገው ጎል ኢንቮልቭመንት ከዌይን ሩኒ በላይ ያደርገዋል ግን ሳላ ትንሽ ተሻሽሏል እንጂ ስቲል ያምናውን ሳላስ ካላገኙ ድረስም ደግሞ ሊቨርፑል ይቸገራል ብዬ ነው ማስበው እናንተ ምን ታስባላችሁ ፎሎ ላይክ ሼር ማድረግ አይረሳ ይመቻችሁ